ሐረግ ድራማ ክፍል 76 እንግዲህ አየር ላይ ውሏል ማለት ነው። ውድ ቤተሰቦቼ ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ ሀሳብ አስተያየታችሁን በኮሜንት አሳውቁኝ ማለት ነው እና ዛሬ እንግዲህ እንዳየነው ነው ያፌት የእጁን አግኝቷል ማለት ነው። እኔ ብዙ ጊዜ ስለሱ በጣም ተቃዋሚ ነኝ። ለምን ያው መጥፎ ሰው ሲኮን አንዳንዴ መጥፎ ገጸ ባህሪ ሲሰራ ሰው የሚያስበው በዛው አይነት እንትን ስለሆነ እኔም ብዙ ጊዜ በሱ ምንም እንትን አይኖረኝም ማለት ነው እና ለዛ ነው ላችኋለሁ። ሰላምታ አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዲሁም ክርስቲያን እህት ወንድሞቼ ሰላማችሁ በያላችሁበት ብዝዝት ይበልልን። እንግዲህ ሀገራችን ያው አመት በዓል መዳረሻ እንደመሆኑ መጠን ደመቅ ሸብረቅ ብሏል ማለት ነው። በቅርቡ ቪዲዮ ኢንሻአላህ ለማሳየት እሞክራለሁ። የዶሮ ገበያ የሁሉ ነገር እስቲ ለማሳየት እሞክራለሁ ማለት ነው። እናንተ ብቻ ወደ ቻናሌ ተቀላቀሉና ላይክ እና ሼር ማድረጋችሁን አትርሱ ማለት ነው ውድ ቤተሰቦቼ እና በተረፈ እንግዲህ በጣም ደስ ይላል። ሀገር ላይ ስትሆኑ በጣም ብዙ ነገሮችን የማየት እድል ይኖራችኋል። ደስም ይላል። አልሐምዱሊላህ ብዙ የራሳችን የሆኑ ብዙ ነገሮች አሉ ደስ ደስ የሚሉ በባህሉም በእያንዳንዱ ነገር ደስ ደስ የሚሉ ነገሮች አሉ። የበአል መዳረሻ ሲሆን እያንዳንዱ ምስኪንም ሆነ ሀብታምም ሆነ ያቅሙን ያገኛል ማለት ነው። በዚህ ኑሮ ውድነት ዶሮ እንግዲህ በአሁኑ ሰዓት 1700 ብር የገባበት ሰዓት ነው። አሁን ላይ ዘይት ደግሞ 1700 ብር 3 ሊትሩ የገባበት ሰዓት ነው ማለት ነው። በትንሹ ስነግራችሁ ዘንድሮ እንኳን ሽንኩርት ምንም አይልም፣ ግን ትንሽ የሚያሰጋው የዶሮና የዘይቱ ጉዳይ ነው ማለት ነው እና እሱን እንግዲህ እንደነገርኳችሁ በቀጣይ ቪዲዮ እሰራላችኋለሁ። ለዛሬ እንግዲህ የመጣሁት በነ ኤፉና በያፌት እና በናታን በሐረግ ድራማ ነው ማለት ነው። እንግዲህ ሐረግ ድራማ በጣም ተወዳጅና ሰዎች የሚከታተሉት በሰከንድ ውስጥ በጣም ብዙ ቪው የሚኖረው ድራማ ነው እና ያው ብዙ ሰው ወዶታል ማለት ነው። ምክንያቱም የሚሰሩት ድራማ በጣም ደስ የሚልና አስተማሪነትም ያለው ነው። ግን አንዳንድ ጊዜ ደግሞ አለፍ ሲል ነገሮች ትንሽ የሚያናድዱ ነገሮች አሉ። እኔ ደግሞ ስሜታዊ ነው መሆነው ማለት ነው እና ለዛ ነው መሰለኝ እበሽቃለሁኝ። ነርቨስ ሁኜ ነው አንዳንዴ የማየው ማለት ነው እና ኤፉ እንግዲህ እኔ እንጃ እኔ ዙራ ሄዳ የናታን እንደምትሆን ተስፋ አደርጋለሁ። ምክንያቱም እስከ ዛሬ ድረስ አብረውም አልተኙም፣ አብረው አልሆኑም ማለት ነው። ምክንያቱም እሷ ያሰበችው ነገር አለ እና ያው እንግዲህ በኋላ ላይ ግልጽ ይደረግልናል ማለት ነው። ባለፈው ልጅም ሊኖረን ይችላል ብላ ለጽዮን ስትነግራት አይደለም ለጽዮን ሳይሆን ለዛ ለያፌት ላክስቱ ልጅ ሲነግር ሰምቻለሁ ማለት ነው። ሰምታችሁ ከሆነ ልብ ብላችሁ ከሆነ ማለት ነው እና ወደ ኋላ መለስ ብላችሁ ማየት ትችላላችሁ ያላያችሁ ከሆነ ማለት ነው እና ለሱ እንደዛ ስትለው ስለሰማሁኝ በቃ ዞራ ናታንና ያፌት አንድ ላይ እንደሚሆኑ ነው እንግዲህ እየታየኝ ያለው ማለት ነው እና ይሁኑም ነው ምለው እኔ። ምክንያቱም የሚዋደዱ ሰዎች ናቸው። ፍቅር እንዲህ ነው እንዴ ብሎ የሆነ የሚያስጠላ ነገር ከሚሆን በፊት እነሱ አንድ ላይ ሆነው መዋደድና መፋቀር ጥሩ መሆኑን እንዲያውቁ ማድረግ ነው እንጂ ትምህርት ከሆነ ትምህርት ካለው ማለት ነው እንደዛ መሆን ያለበት እላለሁኝ እኔ እና እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን በዩቲዩብ በቻናሌ በኮሜንት አሳውቁኝ ማለት ነው እና ሌላው ነገር እንግዲህ የገኒ ነው። ገኒ እናትነት ምን ያህል ከባድ እንደሆነ ታሳየናለች። በጣም ብዙ ነገር ሁና መስዋዕት ከፍላ ለሷ ስትል የቤት ሰራተኝነት እየሰራች ብዙ ነገር ሁና እንግዲህ ልጇ ሳታቃት ያን ያህል ጊዜ መቆየቷ
እሱ በራሱ ተጽዕኖ አለው ማለት ነው። እና ውድ ቤተሰቦቼ ቻናሌን ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ ክፍል እስከምንገናኝ ቻው።